ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በህገ ወጥ ንግድ የሚሳተፉ ተቆጣጣሪ አካላት ህግ ለማስከበር እንቅፋት መሆናቸው ተነገረ። ከህግ ውጪ ታስረው የነበሩ ከ1300 በላይ እስረኞች መለቀቃቸው ተነገረ። ኢራን ጸረ መርከብ ሱፐርሶኒክ ሚሳኤሎችን ከቻይና ለመግዛት ከጫፍ መድረሷ ተዘገበ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋልልኝ ነኝ። ክቡራን ተመልካቾቻችን ወደ ቀዳሚው ዜናችን ከማለፋችን በፊት በትናንትና ምሽት የካቲት 17 የዜና እወጃ ሰዓታችን ላይ ለዕለቱ ተዘጋጅተው የነበሩ ዜናዎች በሙሉ ተላልፈው የነበረ ቢሆንም ባጋጠመን የቴክኒክ ችግር ምክንያት የስንብት መልእክት ሳይካተት ዜናው ተጠናቋል። ለዚህም ይቅርታ እንጠይቃለን። በዚሁ ለዕለቱ ወደ ተዘጋጁ ዜናዎቻችን እናልፋለን። በህገ ወጥ ንግድ የሚሳተፉ ተቆጣጣሪ አካላት ህግ ለማስከበር እንቅፋት መሆናቸው ተነገረ። በትልልቅ የኮንትሮባንድ ነጋዴዎች ላይ የሚወሰደው ህጋዊ እርምጃ አናሳ መሆን ህገ ወጥ ንግድን የሚቆጣጠሩ አካላት ራሳቸውን መፈተሽ እንደሚገባቸው ያሳያል ተብሏል። ብዙነህ እንዳለ ዝርዝር አለው። በህገ ወጥ ንግድ የሚሳተፉ ተቆጣጣሪ አካላት መኖርና በትልልቅ የኮንትሮባንድ ነጋዴዎች ላይ የሚወሰደው ህጋዊ እርምጃ አናሳ መሆን ህግ ለማስከበር የሚረዳ ቁጥጥር ለማድረግ እንቅፋት መፍጠሩ ተገልጿል። የብሔራዊ መረጃና ደህንነት አገልግሎት የህገ ወጥ ንግድና የግብር መረጃ መምሪያ ኃላፊ አቶ ቦኒ አለማ ህገ ወጥ ንግድን የሚቆጣጠሩ አካላት ራሳቸው መፈተሽ እንደሚገባቸው ገልጿል። በምንም አይነት መንገድ የጉምሩክ ድንበሮችን የብሔራዊ መረጃና ደህንነት መረጃዎች ውስጥ ሳያልፍ እገዛ ሳያገኝ አይወጣም። ስለዚህ ተሳታፊ አካላት ራሳቸው መፈተሽ አለባቸው በማለት ድርጊቱ ከመንግስት የቁጥጥር አቅም በላይ እንዳልሆነ ገልጸዋል። አክለውም ከትንሽ የኮንትሮባንድ ነጋዴዎች ይልቅ መንግስት ትልልቅ ነጋዴዎች ላይ እርምጃ መውሰድ እንዳለበት ተናግረዋል። ኮንትሮባንድ የማያስጠይቁ ወንጀሎች ውስጥ የገባን የሚመስለው እቃው ይያዛል፣ ነገር ግን ኮንትሮባንዲስቱ ሲያዝ አይስተዋልም። ቢያዝ እንኳን በአጭር ጊዜ በዋስትና እንዲወጣ ነው የሚደረገው ብለዋል። እነዚህ ችግሮች በስፋት የሚስተዋሉ መሆናቸውን የሚገልጹት አቶ ቦኒያ ምክንያቱ የመረጃ እጥረት ወይም የህግ የማስፈጸም አቅም አለመኖር ከሆነ መለየት ይኖርበታል ብለዋል። የብሔራዊ መረጃ ደህንነት አገልግሎት በድንበር አካባቢ ያሉ ችግሮችን ለመፍታት የድንበር አስተዳደር ማቋቋም ይገባል የሚል መፍትሄ ሀሳብ ማቅረቡንም ይህም እየተሰራበት እንደሆነ ገልጿል። አክለውም የፋይናንስ ስርዓቱን ለመቆጣጠርና ለማዘመን ብሔራዊ ባንክ በትኩረት መስራት እንደሚገባው፣ ከዚህ ቀደምም ከስፖርት አወራራጅ ቤቶች ጋር በተያያዘ በቁጥጥር ስር የዋሉ ገንዘቦች ቢኖሩም በርካታ ገንዘቦች መሸሻቸውንና የሸሹ ገንዘቦችን የሚቆጣጠረው አካል ወይም ብሔራዊ ባንክ እንደማያውቃቸው ተናግረዋል። ይህም የፋይናንስ ተቋማት ዲጂታል ማድረግ እንጂ እንዴት መቆጣጠር እንዳለባቸው የማወቅ ክፍተት መኖሩን የሚያሳይ ነው ብለዋል። በሀገሪቱ ታጥቀው የሚንቀሳቀሱ አካላት የፋይናንስ አቅም እንዲያገኙ ህገወጥ ንግድ ያግዛቸዋል ያሉት ኃላፊው የውጭ ኃይሎችም በህገወጥ ንግድ ተሳታፊ እንደሚሆኑና በተለይም የኤርትራ መንግስት በከፍተኛ ሁኔታ እየተሳተፈ መሆኑን አስረድተዋል። ለምሳሌም በአንድ ኤርትራዊ ስም ከ26 በላይ አካውንቶች ይንቀሳቀሳሉ። እነዚህ አካውንቶች ገንዘብ ነው የሚያስተላልፉት፣ በመጨረሻ ግን ገንዘቡ አይገኝም ብለዋል። ህገወጥ ንግድን በሁለት መንገድ እንደሚመለከቱት የሚገልጹት ደግሞ የጉምሩክ ኮሚሽን የህግ ተገዥነት ዘርፍ ምክትል ኮሚሽነር አቶ አዘዘው ጫኔ አንደኛው በህጋዊ የንግድ ሽፋን ስም የሚፈጸሙ ህገወጥ የንግድ ወይም የማጭበርበር እንቅስቃሴዎች መሆናቸውንና እነዚህም ቀረጥና ታክስን ማሳጣት ብቻ ሳይሆን እገዳ የተጣለባቸውን እቃዎችም ተቆጣጣሪ አካሉ ወደ ሀገር ውስጥ የሚያስገቡበት ፍቃድ ሳይሰጣቸው የሚያስገቡ መሆናቸውን አስረድተዋል። ሌላው የኮንትሮባንድ ንግድ ሲሆን ይህ እንዲስፋፋ ያደረገው የሀገሪቱ የድንበር ቁጥጥር ጉዳይ ብቻ ሳይሆን ጠንካራ ጎረቤት ያለመኖሩን ጭምር መሆኑን ገልጸዋል። የኮንትሮባንድ ንግድ እንዲስፋፋ የሚያደርጉ አስቻይ ሁኔታዎች መኖራቸውን በተለይም በጎረቤት ሀገሮች ጠንካራ መንግስትና ሁሉም ተቆጣጣሪ አካላት የተሳተፈበት የጋራ ድንበር አስተዳደር አለመኖር ችግሩን የከፋ እንዳደረገው አብራርተዋል። አንዳንድ በድንበር አቅራቢያ የሚገኙ የጎረቤት ሀገሮች ከተሞች ለኮንትሮባንድ ንግድ የተፈጠሩ ነው የሚመስለው በጎረቤት አገሮች ጠንካራ መንግስት አለመኖር በቀጠናው የህገ ወጥ ንግድን ለመቆጣጠር እየሰራች የምትገኘው ኢትዮጵያ ብቻ መሆኗ ጫናውን ከፍ አድርጎታል ብለዋል። ኢትዮጵያ እንደ በርካታ የአፍሪካ ሀገሮች ለህገ ወጥ ንግድ የተጋለጠች መሆኗን የሚገልጹት የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ ቀነኒሳ ለሚ ወደ ውጭ የሚላኩና ወደ ሀገር ውስጥ በህገ ወጥ መንገድ የሚያስወጡና
የሚያስገቡ በርካታ በሮች እንዳሏትም አስታውሰዋል። ይህንን ለመቆጣጠር የሁሉም ተቋማት ትብብር እንደሚያስፈልግ ምክር ቤቱም በሀገሪቱ ንግድና ኢንቨስትመንት ህጋዊ መስመር ብቻ ተከትሎ እንዲስፋፋ በርካታ ስራዎች ለመደገፍ የውይይት መድረኮች እንደሚያዘጋጁም ገልጸዋል። ይህ የተባለው የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት ለአራተኛ ጊዜ በተካሄደ ጉባኤ ሲሆን ምክር ቤቱ ከዚህ ቀደም ባካሄዳቸው 3 ሀገራዊ ጉባኤዎች ህገወጥ ንግድ በሀገሪቱ የተስፋፋበት መጠንና አይነት ላይ ውይይት ተደርጎ እንደነበር በመድረኩ የተገለጸ ሲሆን አራተኛው ጉባኤ ግን በዋናነት ህገወጥ ንግድን ለመከላከል በሚቻልባቸው ጉዳዮች ላይ ትኩረት ያደረገ ነው ተብሏል። ከህግ ውጪ ታስረው የነበሩ ከ1300 በላይ እስረኞች መለቀቃቸው ተነገረ። የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ ከህግ ውጪ በዘፈቀደ የሚደረግ እስር መኖሩና ይህም የሰዎችን ህገ መንግስታዊ መብት የሚጻረር መሆኑን ገልጿል። ሩሃ ግርማ ተጨማሪ አላት። ከ1300 በላይ እስረኞችን በዋስ እንዲፈቱ ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ኮሚሽኑ ይህንን ያለው አሳሳቢ የሰብአዊ መብት አያያዞችንና ጠቅለል ያሉ ስራዎችን በተመለከተ ለመገናኛ ብዙኃን ማብራሪያ በሰጠበት ወቅት ነው። በዚህም በተያዘው ዓመት ከህግ ውጭ የሆነ እስር የመቀነስ አዝማሚያ ያሳይቷል ያሉት የሰብአዊ መብቶች ኮሚሽን ኮሚሽነር ብርሃኑ አዴሎ ባደረግነው ውትወታ ከ1300 በላይ በዘፈቀደ ታስረው የነበሩ ሰዎችን አስለቅቀናል ብለዋል። ከህግ አግባብ ውጭ የተደረጉ እስራቶች እነዚህን ተከታትለን እነዚህ እስራቶች መቆም አለባቸው ብለን ባደረግነው ውትወታ ጥሩ ውጤት አግኝተንበታል ብለን ነው የምናስበው። በቁጥር ደረጃ ለምሳሌ ለአብነት ያክል በአማራ ክልል ከህገወጥ እስራት ጋር በተያያዘ 186 ሰዎች እንዲፈቱ ተደርጓል። በቤኒሻንጉል 46 ሰዎች፣ በጋምቤላ 66፣ በኦሮሚያ 915 እንዲሁም በሶማሌ 123 ሰዎች ከህግ አግባብ ከእስራት እንዲለቀቁ አድርገናል። ይሄ ጉብኝት በምናደርግበት አጋጣሚ የምናደርገው ትልቁ የውትወታ ስራ። ከዚህ በተጨማሪም 119ኙን ለማስፈታት ሙከራ ተደርጎ ተጠርጥረው የተያዙበት ምክንያት በዋስ እንዲፈቱ ለማድረግ አስቻይ ባለመሆኑ የፍርድ ቀጠሯቸውን እንዲከታተሉ መወሰኑ ተገልጿል። በማረሚያ ቤቶች የዕለት ምግብ ፍጆታ ላይ በተደጋጋሚ ቅሬታ ሲነሳ ቢቆይም በተወሰነ መንገድ በአንዳንድ የማረሚያ ቤቶች ችግሩን ለመቅረፍ መሞከሩን ቢገልጹም ነገር ግን አሁንም ብዙ ቀሪ ስራዎች መኖራቸውን ጠቁመዋል። በሌላ በኩል ኮሚሽነሩ በኢትዮጵያ በማዕድን ዘርፍ እየተፈጸመ ያለ የሰብአዊ መብት ጥሰቶች አሳሳቢ የሆነ መምጣቱን ተናግረዋል። አዲስ የሚስተዋለው በማዕድን ዘርፍ የምናየው የመብት ጥሰት ጉዳይ ነው። ስፔሻሊ ለጋምቤላ እና በደቡብ ምዕራብ ያደረግናቸው ክትትሎችና ምርመራዎች የሚያሳዩት ከነባር ህዝቦች መብት ጋር ኢንዲጂነስ ፒፕልስ ራይት ጋር ተያይዘው የሚነሱ በማዕድን አልሚዎች መካከል የሚነሱ ውዝግቦች ምክንያት ህይወት እየጠፋ ነው ያለው። በተደጋጋሚ አንስተናል። በጋምቤላና በደቡብ ምዕራብ አካባቢ እነዚህ የሰው ህይወት መጥፋት ሁኔታዎች እንዲቆሙ ብለን ማሳሰቢያ ሰጥተናል። በአሁኑ ሰዓት ምርመራ እያደረገ የጋምቤላውን እና ደቡብ ምዕራብ የነበረውን የሁለቱን አዋሳኝ ቦታ ግጭት በመለከት ወደ 10 የሚሆኑ ሰዎች የሞቱበት ነበር። ይህን ምርመራ ጨርሰን ሪኮመንዴሽን ሰጥተናል። በአጥፊዎች ላይ ምርመራ እየተካሄደ ነው ያለው። ፌዴራል ፖሊስ ጨርሰው ለህግ እንደሚያቀርባቸው መረጃዎች አሉ። በኢትዮጵያ ከህግ ውጭ በዘፈቀደ የሚደረግ እስር መኖሩንና ይህም የሰዎችን ህገ መንግስታዊ መብት የሚጻረር በመሆኑ ተደጋጋሚ ውትወታዎችን ሲያደርግ መቆየቱን ኮሚሽኑ ጠቁሟል። ኢራን ጸረ መርከብ ሱፐርሶኒክ ሚሳኤሎችን ከቻይና ለመግዛት ከጫፍ መድረሷ ተዘገበ። በሌላ ዜና ዚምባብዌ በሉዓላዊነቴ ላይ አደጋ ይደቅናል በሚል የአሜሪካን የ350 ሚሊዮን ዶላር የጤና ፈንድ ውድቅ ማድረጓ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹም በዝርዝር ተመልክቷቸዋል። Tonight we examine one of the most consequential developments in global security in years. ዋሽንግተኖች የእስራኤል ቀንደኛ ጠላት የፍልስጤም የሊባኖስ ደፈጣ ተዋጊዎች የሁቲዎች አስታጣቂ የአሸባሪዎች ደጋፊ የኒኩለር ቦምብ ለመስራት የምታደባ የደማስቆ ተባባሪ የሞስኮ ወዳጅ የኢሽያ ሀራጥቃ አዛማች እያሉ የሚወነጅሉ የሚቀጡ የሚቆነጥጧት ኢራን ከቻይና ጋር መወዳጀቷን አይፈቅዱትም። ኢራን ግን ዋሽንግተኖችን ለመጋፋት ያሁኑ
ዘመን ከፈቀደላቸው ሀብቱም ጉልበቱም ተደማጭነቱም ካላቸው ቤጂንጎች ጸረ መርከብ ሱፐርሶኒክ ሚሳኤሎችን ለመግዛት ከጫፍ መድረሷ ተሰምቷል። In recent days, multiple international media outlets and defense sources have reported that Iran is nearing a major arms agreement with the People's Republic of China involving advanced supersonic anti-ship missiles. ይህ ወታደራዊ ስምምነት የተፋጠነው አሜሪካ የባህር ኃይሏን በኢራን ባህር ዳርቻ ባሰማራችበትና በሁለቱ ሀገራት መካከል ያለው ፍጥጫ በበረታበት ወቅት መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲስብ አድርጎታል። ቻይና ሰራሹን CM-302 ሚሳኤል ለመግዛት የሚደረገው ድርድር ፍጻሜው ላይ ቢሆንም ኢራን መሳሪያውን የምትረከብበትን ቀን በተመለከተ ግን የተደረሰ ስምምነት አለመኖሩ ተገልጿል። ከዚህ በተጨማሪም የጦር መሳሪያ ግዢው በተባበሩት መንግስታት ድርጅት በኢራን ላይ የተጣለውን የጦር መሳሪያ ማዕቀብ ሊጥስ እንደሚችል ነው የተነገረው። 290 ኪሎ ሜትር ድረስ የመወንጨፍ አቅም አላቸው የተባሉት ሱፐርሶኒክ ሚሳኤሎቹ በከፍታና በዝቅታ በመምዘግዘግ የመርከብ ላይ መከላከያዎችን ማለፍ እንዲችሉ ሆነው የተሰሩ ሲሆን ኢራን ይህንን መሳሪያ መታጠቋ የማጥቃት አቅሟን በከፍተኛ መጠን ከማሳደግ ባለፈ አሜሪካ ላይ የምትጋረጠው ስጋት እንዲጨምር እንደሚያደርግ የዘርፉ ተንታኞች እየገለጹ ነው። ቢያንስ ከ2 ዓመታት ገደማ በፊት የተጀመረው የኢራንና ቻይና የሚሳኤል መሳሪያ ስርዓት ግዢ ባለፈው ሰኔ ላይ ከተካሄደው የእስራኤልና ኢራን የ12 ቀናት ጦርነት በኋላ በከፍተኛ ፍጥነት ተፋጥኗል የተባለ ሲሆን ንግግሩ ከዚህ በኋላ በነበሩት የክረምት ወራት የመጨረሻው ደረጃ ላይ ሲደርስ ከፍተኛ የኢራን የጦር መኮንኖችና የመንግስት ኃላፊዎች ወደ ቻይና እንደተጓዙ የደህንነት ምንጮች ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 ሰዓት ገደማ በቆየው የስቴት ኦፍ ዘ ዩኒየን ንግግራቸው ላይ ወይ ስምምነት ላይ እንደርሳለን ወይም የዓለም ቁጥር 1 የሽብር ደጋፊ የሆነችው ሀገር የኒውክሌር መሳሪያ እንዲኖራት ስለማንፈቅድ ጠንካራ እርምጃ እንወስዳለን በማለት በድጋሚ ማስጠንቀቂያ ሰጥተዋል። Zimbabwe's tumultuous journey serves as a poignant reminder. በሌላ ዜና ዚምባብዌ በሉዓላዊነት ላይ አደጋ ይደቅናል በሚል የአሜሪካን የ350 ሚሊዮን ዶላር የጤና ፈንድ ውድቅ ማድረጓ ተነግሯል። በፕሬዝዳንት ኤመርሰን ዳምቡዱዞ ምናንጋግዋ የሚመራው አስተዳደር በእርዳታው ስምምነት ላይ የተቀመጡት ቅድመ ሁኔታዎች በሀገሪቱ የውስጥ ጉዳይ ላይ ጣልቃ የሚገቡና ሚዛናቸውን ያልጠበቁ ናቸው ሲል ገልጿቸዋል። ለዚህ ውሳኔ ዋነኛው ምክንያት ስምምነቱ የውጭ አካላት የዚምባብዌን ብሔራዊ የጤና መረጃ ስርዓት በቀጥታ እንዲቆጣጠሩና መረጃዎችን እንዲያገኙ የሚፈቅዱ አንቀጾችን የያዘ በመሆኑ ነው ሲሉ የገለጹት የዚምባብዌ ባለስልጣናት ይህ አሰራር የሀገሪቱን ተቋማዊ ቁጥጥርና ስትራቴጂካዊ ጥቅሞች አሳልፈው የሚሰጥ በመሆኑ ፈጽሞ ተቀባይነት የለውም ሲሉ ተከራክረዋል። በተጨማሪም ስምምነቱ ዚምባብዌ ከዓለም የጤና ድርጅት WHO እና ከሌሎች ዓለም አቀፍ የጤና ተቋማት ጋር ያላትን የትብብር ማዕቀፍ ሊያናጋ ይችላል የሚል ስጋት መፍጠሩንም አብራርተዋል። ምንም እንኳን የተመደበው ገንዘብ የሀገሪቱን የጤና ፕሮግራሞች በእጅጉ ሊያጠናክር የሚችል ቢሆንም የሐራሪ መንግስት ግን የፖሊሲ ነጻነትና ሉዓላዊነት ከማንኛውም የገንዘብ ድጋፍ ይቀድማል የሚል ጽኑ አቋም መያዙን አስታውቋል ሲል ዘገበው ቢዝነስ ኢንሳይደር አፍሪካ ነው። ግብጽ ለኢትዮጵያ የባህር በር ድጋፍ ልታቀርብ ነው የሚለውን ዘገባ አስተባበለች። ግብጽ ለታላቁ የኢትዮጵያ ህዳሴ ግድብ ስምምነት ሲባል የቀይ ባህር መዳረሻን የመስጠት ድርድር ተደረገ የሚለውን ዘገባ ውድቅ ማድረጓም ተሰምቷል። ጌታውን አበበ ተጨማሪ ያለው። ግብጽ የታላቁ የኢትዮጵያ ህዳሴ ግድብን አስመልክቶ ኢትዮጵያ ተለዋዋጭ አቋም ካሳየች ለባህር በር ፍላጎቷ ድጋፍ እንደምታደርግ የቀረበውን ዘገባ ከእውነት የራቀ በማለት ውድቅ አድርጋለች። ትላንት የካቲት 17 2018 ዓ.ም ዘ ናሽናል የተሰኘው ጋዜጣ የካይሮ ዲፕሎማሲያዊ ምንጮችን ጠቅሶ የሰራውን ዜና ዋቢ በማድረግ ግብጽ የውሃ ድርድር ስምምነት ለመድረስ ለኢትዮጵያ የቀይ ባህር በር ድጋፍን እንደ አማራጭ አቅርባለች የሚል ዘገባ ማውጣቱ ይታወሳል። በአቡዳቢ የሚታተመው ይህ ጋዜጣ እንደዘገበው ግብጽ ከአፍሪካ ሀገሮች ጋር በመተባበር ኢትዮጵያ አስተማማኝ የባህር በር እንድታገኝ ድጋፍ ለማድረግ ዝግጁ መሆኗን ገልጻለች የሚል ነበር። ታዲያ ይህ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድ መድረሱም እንደተነገረ የዜና ምንጩ በዘገባው አካቶ መግለጹ ተመላክቷል። ሆኖም የግብጽ መንግስት ከፍተኛ ባለስልጣናት ዛሬ የካቲት 18 2018 ዓ.ም ለዴይሊ ኒውስ ኢጅፕት በሰጡት ማብራሪያ መረጃው መሰረተ ቢስ ሲሉ አጣጥለውታል። ኢትዮጵያ በበኩሏ የባህር በር ማግኘት ለሀገሪቱ የኢኮኖሚ እድገት ወሳኝ መሆኑን በመግለጽ ከጎረቤት ሀገራት ጋር በሰላማዊ መንገድና በጋራ ተጠቃሚነት ላይ የተመሰረተ ስምምነት እንደምትፈልግ በተደጋጋሚ ስትገልጽ መቆየቷ የሚታወቅ ነው። በዘናሽናል የወጣው ዘገባ በማስተባበል ያላበቃው የካይሮ መግለጫ ወደ ተለመደው የቀይ ባህር አስተዳደርና ደህንነት የሚመለከተው የባህር ጠረፍ ያላቸውን ሀገራት ብቻ ነው የተሰኘ አቋሙ ተመልሷል። ይህ ማስተባበያ የወጣው በኢትዮጵያና በግብጽ መካከል ለዓመታት የዘለቀው የህዳሴ ግድብ ድርድር በኢትዮጵያ የባህር በር ጥያቄ አዲስ የትብብር በር ሊከፍት ይችላል ተብሎ ተስፋ በተደረገበት ወቅት ነው።
ግብጽ በዲፕሎማሲው መድረክ የአረብ ሀገራትን ድጋፍ ለማሰባሰብ እየጣረች እንደምትገኝ ሲገለጽ፣ ከዚህ በተጨማሪ በኬንያና ሌሎች የቀጠናው ሀገራት ጋር የጠነከረ ወዳጅነት በመመስረት በቀጠናው ያላትን ተጽዕኖ ለማሳደግ እየሞከረች ስትገኝ፣ ኢትዮጵያ በበኩሏ ከቀጠናው ሀገራት ጋር በፍትሃዊ ተጠቃሚነት መርህ ላይ በመመስረት ለመስራት እየሞከረች እንደሆነ በጠቅላይ ሚኒስትር አብይና በሌሎች ከፍተኛ አመራሮች አንደበት በተደጋጋሚ እየተገለጸ ይገኛል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የሞሮኮ ብሔራዊ ቡድን አምበል በ2023 በፓሪስ መኖሪያ ቤቱ አንዲት ወጣትን አስገድዶ ደፍሯል በሚል የቀረበበት ክስ ወደ ከረረ የሕግ ምዕራፍ መሸጋገሩን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የሺህ ዓመታት ወዳጅነት ከኢትዮጵያ ጋር እንዳላት የሚነገርላት ሀገረ እስራኤል ፕሬዝዳንት አይዛክ ሄርዞግ የኢትዮጵያ ጉብኝት ዘመናትን የተሻገረውን የሁለቱን ሀገራት ግንኙነት እንደሚያጠናክረው ተገለጸ። ለይፋዊ ጉብኝት አዲስ አበባ የገቡት ፕሬዝዳንቱ በቆይታቸው ከጠቅላይ ሚኒስትር አብይ አህመድና ከፕሬዝዳንት ታዬ አጽቀሥላሴ ጋር ለሁለቱም ሀገራት መሰረታዊ በሆኑ ጉዳዮች ላይ ውይይት አድርገዋል። የኢትዮጵያና የእስራኤል ወዳጅነት ረጅም ዘመናትን እንደተሻገረ የታሪክ መዛግብት የሚያወሱት ሲሆን የአሁኑ ጉብኝት ያንን ጥንታዊ መሰረት በዘመናዊ ዲፕሎማሲ የማደስ ፋይዳ አለው ተብሏል። ፕሬዝዳንቱ ከጉብኝቱ ባሻገር ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር እንዲሁም ከፕሬዝዳንት ታዬ አጽቀሥላሴ ጋር ፍሬያማ ውይይቶችን አድርገዋል። ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንቱን ተቀብለው ባደረጉት ውይይት በሁለቱ ሀገራት መካከል ያለውን ግንኙነት በጥልቀት እንደመረመሩ ገልጸዋል። ውይይቱ በዋናነት በጋራ ፍላጎቶች ላይ ተመስርቶ የሁለቱን ሀገራት ትብብር ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ያተኮረ እንደነበር ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አጋርተዋል። ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። አሰልጣኝ ብርሃኑ ግዛው ለ8ኛ ጊዜ የዓመቱ ምርጥ አሰልጣኝ በመባል የተመረጠበት የኢትዮጵያ እግር ኳስ ፌዴሬሽን የ2017 ኮከቦችን እውቅናና ሽልማት የመስጠት መርሃ ግብር ተካሂዷል። ኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጂራ በተገኙበት የተከናወነው መርሃ ግብር ፈቻ ንግግር ያደረጉት ፕሬዚዳንቱ 130 ሚሊዮን ሕዝብ ይዘን 11 ልጆቻችን አንገት ደፍተን የምንሄድበት ጊዜ ሊያበቃ ይገባል በማለት ኢትዮጵያ በአህጉራዊ መድረክ ያላትን ተሳትፎ ለማስተካከል መስራት እንደሚገባት አጽንኦት ሰጥተዋል። በተለይ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ከ4 ዓመት ወዲህ በወጣቶች ላይ በሰራው ስራ ወጣት ቡድኑ ከ22 ዓመት በኋላ ዳግም ወደ አፍሪካ ዋንጫ መመለሱን አስታውሰው ይህንን ውጤት ለማስቀጠል ክለቦች ላይ ውጤቶች የግድ መስራት አለባቸው ሲሉ አሳስበዋል። የኢትዮጵያ እግር ኳስ ፌዴሬሽን በመርሃ ግብር መደራረብ ምክንያት አዘግይቶት የነበረውን የ2017 ኮከብ ተጫዋቾች ሽልማት ለሚመለከታቸው አካላት አስረክቧል። የኢትዮጵያ እግር ኳስ ፌዴሬሽን በሚያዘጋጃቸው ውድድሮች የ2017 ዓ.ም ምርጥ አሰልጣኝ ተጫዋችና ዳኞችን ይፋ አድርጓል። በተደረገው የኮከቦች ምርጫ በሴቶች ፕሪሚየር ሊግ የሐዋሳ ከተማዋ ሙሽ ዳንኤል የዓመቱ ምርጥ ተጫዋች ሆና ስትመረጥ፣ የኢትዮጵያ ንግድ ባንክ አጥቂ ሴና ፏቁማ ደግሞ ኮከብ ግብ አግቢ ሆና አጠናቃለች። ሁለቱም ተጫዋቾች የ100,000 ብር የገንዘብ ሽልማት ሲበረከትላቸው፣ በተመሳሳይ ታሪኳ በርገና ከኢትዮጵያ ንግድ ባንክ ምርጥ ግብ ጠባቂ በመሆን መመረጥ ችላለች። በአሰልጣኞች ዘርፍ የኢትዮጵያ ንግድ ባንክ አሰልጣኝ ብርሃኑ ግዛው የዓመቱ ኮከብ አሰልጣኝ ሆኖ እውቅና ተሰጥቶታል። ብርሃኑ ግዛው ይህን ሽልማት ለ8ኛ ጊዜ በማሸነፍ ታሪክ ሰርቷል። በኢትዮጵያ ከፍተኛ ሊግ አሚር አብዱ ከሸገር ከተማ ኮከብ ተጫዋች፣ አዲሱ አቱላ ከንብ ከፍተኛ ግብ አስቆጣሪ ሆኖ ሲመረጥ፣ ሸቱ ተሾመ ከነገሌ አርሲ ኮከብ ግብ ጠባቂ ሆኖ ተመርጧል። ቱሉ ደስታ ከነገሌ አርሲ የዓመቱ ምርጥ አሰልጣኝ በመሆን ተመርጧል። በሴቶች ከፍተኛ ሊግ በአንደኛ ሊግና ከ20 ዓመት በታችም በተመሳሳይ በሁሉም ዘርፎች ፌዴሬሽኑ እውቅና ሰጥቷል። ከ20 ዓመት በታች ፕሪሚየር ሊግ አሰልጣኝ አማሃ ዘውዱ፣ ከሲዳማ ቡና ምርጥ አሰልጣኝ ሲባል የኢትዮጵያ ቡናው ሚኪያስ በዳሶ ኮከብ ተጫዋች በመባል ተመርጧል።
በዛሬው ዕለት የተጀመረው የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት በነገው ዕለትም ሲቀጥል ኢትዮጵያ ቡናን ከነገሌ አርሲ የሚያገናኘው ጨዋታ ከወዲሁ ተጠባቂ ሆኗል። ሁለተኛ ዙሩን በጀመረው የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ጨዋታዎች የሚደረጉ ሲሆን በነገው ዕለትም በሁለቱ ስታዲየሞች 4 ጨዋታዎች ይደረጋሉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በሚደረጉ ጨዋታዎች አስቀድሞ ቀን 9 ሰዓት ላይ በሚደረግ ጨዋታ በ20ኛ ሳምንት መቻልን ከመመራት ተንስተው ያሸነፉት ወላይታ ዲቻዎች ከድሬዳዋ ከተማ ሲገናኙ ምሽት 12 ሰዓት መቀለ ሰባ እንደርታ ከመቻል ይገናኛሉ። በሐዋሳ ዩኒቨርሲቲ ሜዳን በሚደረጉ ሁለት ጨዋታዎች አዳማ ከተማና ሸገር ከተማ ቀን 9 ሰዓት ሲገናኙ ምሽት 12 ሰዓት ላይ 50ኛ ዓመት ምስረታ በዓሉን እያከበረ የሚገኘው ኢትዮጵያ ቡና ዘንድሮ የሊጉ ክስተት የሆነውና 36 ነጥቦችን ይዞ በግብ ክፍያ ተበልጦ በሊጉ 3ኛ ደረጃ ላይ የተቀመጠውን ነገሌ አርሲን ይገጥማል። አንድ ተስተካካይ ጨዋታ እየቀረው በሊጉ 14ኛ ደረጃ ላይ የተቀመጡት ቡናማዎቹ ደረጃቸውን ለማሻሻል ሲጫወቱ ከነገሌ አርሲ ብርቱ ፈተና ይጠበቃቸዋል ተብሎ ይጠበቃል። የአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ሲደረጉ ሪያል ማድሪድ ምሽት 5 ሰዓት ላይ በሳንቲያጎ በርናቦ ከቤኔፊካ የሚያደርገው ጨዋታ ይጠበቃል። ሪያል ማድሪድ ከሜዳ ውጪ በሊዝበን ያደረገውን የመጀመሪያ ጨዋታ በብራዚላዊ አጥቂ ቪኒሲየስ ጁኒየር ብቸኛ ግብ 1-0 በሆነ ውጤት ማሸነፉ ይታወሳል። ሆኖም ጨዋታው ባለፈው ሳምንት በሪያል ማድሪድና በቤኔፊካ መካከል በተካሄደው የአውሮፓ ቻምፒዮንስ ሊግ የማጣሪያ የመጀመሪያ ዙር ጨዋታ ላይ የተከሰተው መነጋገሪያ የነበረው የዘረኝነት ጥቃት የዛሬውን ጨዋታ በእጅጉ እንዲጠበቅ አድርጎታል። በእግር ኳሳዊ ፍክክር ባሻገርም የሪያል ማድሪድ ደጋፊዎች በኮከባቸው ተጫዋች ቪኒሲየስ ጁኒየር ላይ በደረሰው ዘረኝነት ጥቃት በሜዳቸው ምን አይነት ምላሽ ይሰጣሉ የሚለው በእግር ኳስ ተመልካች ዘንድ የሚጠየቅ ሆኗል። በባለሜዳዎቹ በኩል ጁድ ቤሊንግሃም፣ ኤደር ሚሊቶና ዳኒ ሴባዮስ በጉዳት የማይሰለፉ ተጫዋቾች ሲሆኑ በተጨማሪም በውድድር ዓመቱ 13 ጎሎችን ያስቆጠረው ክሊያን ምባፔ ከጨዋታ ውጭ መሆኑ ተነግሯል። በመድረኩ ለ15 ጊዜ የነገሱት ሪያል ማድሪዶች ወደ ቀደመ ክብራቸው ለመመለስ በሚያደርጉት ጨዋታ በአሰልጣኝ ጆዜ ሞሪኒዮ ከሚመራው ቤኔፊካ ከባድ ፈተና ይጠብቃቸዋል ተብሏል። በሌላ ጨዋታ ሁለቱ የፈረንሳይ ክለቦች ፒኤስጂ እና ሞናኮ ምሽት 5 ሰዓት ላይ በፓርክ ዴስ ፕሪንስ የሚገናኙበት መርሃ ግብር ይጠበቃል። ሁለቱ ቡድኖች በተገናኙበት የመጀመሪያው ጨዋታ ፒኤስጂ 3-2 ማሸነፉ ይታወሳል። በተመሳሳይ ሰዓት ባለፈው ሳምንት ወደ ቱርኪያ አምርቶ በጋላታሳራይ 5-2 ሽንፈት የደረሰበት ዩቬንቱስ በቱሪን የመልስ ጨዋታውን ያደርጋል። አሮጊቶቹ ውጤቱን ቀልብሰው ለማለፍ ከ3 በላይ ግቦችን አስቆጥረው ማሸነፍ ይጠበቅባቸዋል። ትናንት በተደረገ በአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታ ኢንተር ሚላን በቦዶ ግሊምት 5-2 በሆነ ድምር ውጤት ተሸንፎ ከመድረኩ ተሰናብቷል። ኢንተር ሚላን በሜዳውና በደጋፊው ፊት ባደረገው የመልስ ጨዋታ 2-1 በሆነ ውጤት ሽንፈት አስተናግዷል። በመጀመሪያው ጨዋታ 3-1 አሸንፎ የነበረው የኖርዌዩ ክለብ የጣሊያኑን ተወካይ በድምር ውጤት 5-2 በማሸነፍ 16ቱን ተቀላቅሏል። የባለፈው ዓመት ቻምፒዮንስ ሊግ የፍጻሜ ተፋላሚው ኢንተር ሚላን ጉዞ ባጭሩ መገታት ችሏል። የኖርዌዩ ቡድን ቦዶ ግሊምት በውድድር ዓመቱ ሳይጠበቅ የባለፈው ዓመት የመድረኩ የፍጻሜውን ተፋላሚ ኢንተር ሚላንን፣ አትሌቲኮ ማድሪድን እንዲሁም በፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎችን በማሸነፍ አስደናቂ ጉዟቸውን ቀጥለዋል። የ2025 የአፍሪካ ዓመቱ ምርጥ ተጫዋች በመባል የተመረጠው አሽረፍ ሀኪሚ በቀረበበት ያስገድዶ መድፈር ክስ ለፍርድ እንዲቀርብ መታዘዙን ተከትሎ መነጋገሪያ ሆኗል። የሞሮኮ ብሔራዊ ቡድን አምበልና የፒኤስጂ የግራ መስመር ተከላካይ አሽረፍ ሀኪሚ በ2023 በፓሪስ መኖሪያ ቤቱ አንዲትን ወጣት አስገድዶ ደፍሯል በሚል የቀረበበት ክስ ወደ ከረረ የህግ ምዕራፍ እንደተሸጋገረ ተገልጿል። የፈረንሳይ ዩኔንትሬ አቃቤ ህግ ቢሮ ከ2 ዓመት ምርመራ በኋላ ጉዳዩን በችሎት እንዲታይ ትዕዛዝ አስተላልፏል። ጉዳዩ የጀመረው የካቲት ወር 2023 ሲሆን በወቅቱ የ24 ዓመት ወጣት የነበረች ግለሰብ ወደ ፖሊስ ጣቢያ በመሄድ ጥቃት እንደደረሰባት ሪፖርት ማድረጓ ይታወሳል። ምንም እንኳን ሀኪሚ ክሱን ከመጀመሪያው ጀምሮ የሐሰት ነው በሚል ቢክድም የፈረንሳይ ህግ አስከባሪዎች ግን ለፍርድ ለማቅረብ የሚያስችል በቂ ምክንያት ማግኘታቸውን አስታውቀዋል። ሀኪሚ በኤክስ ማህበራዊ ትስስር ገጹ ላይ ባወጣው መግለጫ ዛሬ ላይ ክስ መመስረት ብቻውን ለፍርድ ለማቅረብ በቂ ሆኗል። ይህ ንጹሃን ላይ የሚፈጸም በደል ነው። እውነቱን በአደባባይ እንዲወጣና ንጽህና እንዲረጋገጥ የፍርድ ሂደቱን በልበ ሙሉነት ተጠብቃለሁ ብሏል። ይህ የፍርድ ቤት ትዕዛዝ የወጣው ፒኤስጂ ዛሬ ከሞናኮ በአውሮፓ ቻምፒዮንስ ሊግ ለሚያደርገው ወሳኝ የጥሎ ማለፍ ጨዋታ እየተዘጋጀ ባለበት ወቅት ነው። እስካሁን ባለው መረጃ ሀኪሚ በክለቡ የመጀመሪያ ስብስብ ውስጥ መካተቱ ተገልጿል። የ27 ዓመቱ ተከላካይ ባለፈው የውድድር ዘመን ለክለቡ ባሳየው ድንቅ ብቃት የሊጋ እና የፈረንሳይ ሱፐር ካፕ ዋንጫዎችን ያነሳ ሲሆን በቅርቡም በፓሪስ በተካሄደው የፊፋ ምርጥ 11 ተጫዋቾች ዝርዝር ውስጥ መካተቱ ይታወሳል። ከክለብ ጨዋታዎች ባሻገር በመጪው ክረምት በሰሜን አሜሪካ በሚካሄደው የዓለም ዋንጫ ላይ የሞሮኮ ብሔራዊ ቡድን እየመራ ከብራዚል፣ ስኮትላንድ እና ሄይቲ ጋር ለሚጠብቀው ከባድ የምድብ ዝግጅት እያደረገ ይገኛል። ሆኖም የዚህ ፍርድ ሂደት ውጤት በተጫዋቹ የወደፊት ዕጣ ፈንታ ላይ ትልቅ ጥላ ማጥላቱ አይቀሬ እንደሚሆን እየተነገረ ይገኛል።
ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋልልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።